አትደንግጣ። አስታራቂ መካከለኛ ኢየሱስ ክርስቶስ ነው። ጋይስ ደብሉን ተጠቀሙት። ኢየሱስ ነው መካከለኛና አስታራቂ። ሌላ አለ ካልክ አላውቅም፣ ግን የለም። ብቸኛ በሰውና በእግዚአብሔር መካከል ያለ እውነተኛ አማናዊ አስታራቂ ደሙን ያፈሰሰ በሰው ዘንድ የሰው ውክልና ያለው ሰውነቱ በሰውነት እኛን የሚመስለን በባህሪ መለኮቱ ከአብ ጋር አንድ የሆነ ፍጹም ሰው ፍጹም አምላክ መካከል ላይ የገባ አማናዊው አስታራቂ ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ ነው። አትደንግጥ ሶፊ። ከቸርች ነው። መላእክት መካከለኛ መሆን አይችሉም። እመቤታችን ድንግል ማርያም መካከለኛ መሆን አትችልም እንደ ክርስቶስ። ሰዎች መካከለኛ መሆን አይችሉም። መካከለኛ መሆን የሚችለው ፍጹም ሰው ፍጹም አምላክ የሆነ ጌታችን ኢየሱስ ክርስቶስ ብቻ ነው። ይኸው ህዝቡ ፊት ድገመው። ከልደት ጋር በነገረ ድነት እወያያለሁ ብለን ከልደት ጋር እንግዲህ በፈለገው ቀንና ሰዓት በነገረ ድነትና በነገረ ማርያም ላይ ለማውራት በጣም ፈቃደኛ ነው። በሁለቱ ማንም ሰው አዳማዊ ኃጢአት የለበትም እያልክ ነው? ማንም ሰው ከአዳም የወረሰው ምንም አይነት የውርስ ኃጢአት የአዳም ኃጢአት የለበትም። ምክንያቱም በአንዱ አዳም ምክንያት ሞት መጣብን ስለሚል ነው። በአንዱ አዳም ምክንያት ሞት ነው የመጣብን። ኦፍኮርስ ነው። ኃጢአት ደግሞ እንደማይወራረስ መጽሐፍ ቅዱስ ትንቢተ ሕዝቅኤል ላይ ይናገራል። እንዴ ኧረ እየዳናችሁ ነው። አንተ እንዳን እያልንህ እኮ ነው ፓስተር። ሆነ አብረን እናገልግል አብረን እናስቀድስ እያልንህ እኮ ነው። ይሄ ግን የኦርቶዶክስ ቤተክርስቲያን አስተምህሮ ነው። እኔ ታዲያ ኦርቶዶክስ ክርስቲያን አይደለም። መጽሐፍ ቅዱስ ላይ ድንግል ማርያም አታማልድም ተብሎ ቃል በቃል የተጻፈ ጽሑፋል። እሺ እኔና ልደት እዚህ ጋር ነው ያለው። ቃል በቃል ተጽፏል። አዳምጣ። እኔና አንተ እዚህ ጋር ነው ያለው። ስለዚህ ፈለገ አትናቴዎስ አለ ይባላል በሌለበት። ስለዚህ ስለ ፈለገ አትናቴዎስ አለም የለም ብለን ማውራት አይጠበቅብንም ማለት ነው ከሌላ አይደል? ስለዚህ መጽሐፍ ቅዱስ ታዲያ አንተ ለምንድን ነው አታማልድም ብለህ የምታወራው? ሁለቱም ካልተጻፈ ለምንድን ነው አታማልድም ብለህ የምታወራው? ስለዚህ አንድ ከመጽሐፍ ቅዱስ ምድር ላይ ያለ ሰው ሰማይ ካለ ሰው ጋር አውርቶ የተማለደለት ከመጽሐፍ ቅዱስ እናንሳና እናውራ። ጥያቄው እስኪ ትንሽ ግልጽ አድርገው። ምድር ላይ ቁጭ ብዬ ነው አሁን እዚህ ያለው ከማርያም ጋር ወይም ደግሞ ቀድሞ ከሞቱ ቅዱሳንና ሰማዕታት ጋር አውርቶ የዘላለም ሕይወት ያገኛል። ይኸው ህዝቡ ፊት ድገመው። ከልደት ጋር በነገረ ድነት እወያያለሁ ብለን ከልደት ጋር እንግዲህ በፈለገው ቀንና ሰዓት በነገረ ድነትና በነገረ ማርያም ላይ ለማውራት በጣም ፈቃደኛ ነኝ። በሁለቱ ጉዳዮች ላይ ቀኑን ወስነን ለህዝቡ እናሳውቃለን። ግን ያንተን የአዲስ ኪዳን መካከለኛነት አስረግጣ ስትናገር ሰምቼ ትንሽ ደንግጬ ነበረ። አትደንግጥ፣ ኢየሱስ ክርስቶስ መካከለኛ ነው። እንዴት አትደንግጣ። አስታራቂ መካከለኛ ኢየሱስ ክርስቶስ ነው። ጋይስ ደብሉን ተጠቀሙት። ኢየሱስ ነው መካከለኛና አስታራቂ። ሌላ አለ ካልክ አላውቅም፣ ግን የለም። ብቸኛ በሰውና በእግዚአብሔር መካከል ያለ እውነተኛ አማናዊ አስታራቂ ደሙን ያፈሰሰ በሰው ዘንድ የሰው ውክልና ያለው ሰውነቱ በሰውነት እኛን የሚመስለን በባህሪ መለኮቱ ከአብ ጋር አንድ የሆነ ፍጹም ሰው ፍጹም አምላክ መካከል ላይ የገባ አማናዊው አስታራቂ ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ ነው። አትደንግጥ ሶፊ። ከቸርች ነው። እኔ ገርጂ ማርያም እኮ አሁን ይህን የምትለውን ወሬ ኦርቶዶክስ ነው። አዎ እንዲህ ነው የምናምነው እኮ በነገራችን ላይ ደግሞ መጣ እና በሶስት ሺህ ነው ቀጣሃለሁ። ግን እሺ ጋይስ ፕሊዝ ፑሽ ማይ ፋሚሊ ልጨምር
ፈለገ የሚባል አድናቂ መጥቷል። በዚህ በኩል አይቻለሁ። ብዙ ጊዜ ስለአንተ ሲያወራ ሰማዋል። አድናቂ ነው እንግዲህ። እናሸንፍ ወለተ ማርያም እግዚአብሔር ይስጥልኝ። እናሸንፍ ፑሽ ወለተ ማርያም ቴንኪዩ። እና በእኔ በኩል ነው ያለ ፑሽ ፕሊዝ ፑሽ። እና መላእክት መካከለኛ መሆን አይችሉም። እመቤታችን ድንግል ማርያም መካከለኛ መሆን አትችልም። እንደ ክርስቶስ ሰዎች መካከለኛ መሆን አይችሉም። መካከለኛ መሆን የሚችለው ፍጹም ሰው ፍጹም አምላክ የሆነ ጌታችን ኢየሱስ ክርስቶስ ብቻ ነው። ይሄ እርግጠኛ ቤተክርስቲያን የምታስተምረው ውዳሴ ማርያም ላይ ወኮነ ሐራቂ ለሐዲስ ኪዳን በውህይ ዘደሙ በደሙ ፈሳሽነት የሐዲስ ኪዳን አስታራቂ ሆነ ይላል። እንደገና ቅዱስ ቄርሎስ አሌክዛንድሪያ ምን ብሎ ይናገራል? አሁንስ በምን ስራ ተገለጠ? በእግዚአብሔር ፊት አለ በማስታረቅ ስራ ተገለጠ ይላል። ክርስቶስ ይታይልናል። በነገራችን ላይ ዛሬም ለኛ በአስታራቂነት እንዴ። ስለዚህ አንተ ይሄ የጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለውን ቃል ሙሉ ለሙሉ ተቀበለዋለህ ማለት ነው። ሳላላምጥ ዋጥ እኔ ብቻ ሳልሆን ቤተክርስቲያኔ ሙሉ ነው ተቀበለው እንዴ። አረጋ ይሄ ሰውዬ እያዘናጋኝ በቤቴ እያዘናጋኝ ማለት ነው። ከነጠላይማ አልሸነፍም እንዴ። መስቀሌን አጥቼ ምናምን መስቀል ኃይላችን ነው ብዬ መስቀል አጥቼ አንድ ለባዶ ኧረ አሁን ሁለተኛ ላይ እኔ ማረግን ኧረ አይደረግም የምር እኔ አድርገኝ ልደት በዚህ ምሽት ምን ላደርግ እንዳሰብኩ ዲያቆን ፈለገ ቴንኪዩ። ማን ነው እባክህ እንዳሸንፍ ያደረገኝ? ይህን ሚካኤል ዮናታን በጣም ብዙ ናቸው። ቴንኪዩ እንዴ አንድ የከፍ አድርጎኝ ወደ ላይ ሰውዬ እየሄደ ነው። አይቼዋለሁ። ጠላቴም አንድ ሆነ ገብቶኛል። አረ ጸግሽ አረ ድረሱልኝ። ማይ ብራዘር ይላል እዚህ ማይ ብራዘር ዛሬ እንዳልወረድባችሁ ጋይስ ፕሊዝ። እንዴ አንድ እኮ አሸነፈኝ። አይገርማችሁ? የምቀጣው ቅጣት ይታየኛል። ኖ እኔም ማድረገውን ተመልከቱ። ምንም ችግር የለውም። ሁላችሁም ደብሉ ላይ ጉድ ሰራ ብቻ ጸግሽ ጉድ ሰራ ብቻ ጉድ ሰራ። አንበሳው ለምን እዚህ ላይ መጣ? ትሪፕል ነው ጋይስ። አሁን ነበር አንበሳው አሁን ነበር የሚያስፈልገው አንበሳው። ኦኬ ትሪፕል ነው። እኔ ጋር አንድ አፍታ ስቀልኝና የምጠይቀው ጥያቄ አለኝ። ቆይ ፊሽ አሁን አይደለም። ቆይ ጋይስ አንድ ልብ። ቆይ ማይ ምንድን ነው የሚለው? አረ ስማችሁን አለው። አንድ ልብ ብቻ አንድ ልብ ሀርት ልብ በቃ ሞልተናል። ታርጌት ሞልተናል። ትሪፕል ነው። ኤቭሪባዲ ሬዲ። ቆይ አሁን አይደለም ጋይስ አሁን ትሪፕሉ ላይ ጋይስ ትሪፕል ላይ አንድ እኩል እንደሆነ አረ እንዳልሸነፍ እንዴ። አረ ጋይስ ትሪፕሉ ላይ አረ ፕሊዝ ሄደ ሰውዬ። አረ ጋይስ ሄደ ሰውዬ አረ ጉጉዬ አሁንም ቀድሞኛል። አሁንም ሄዷል። ይዞዬ ሄዷል። ትሪፕሉ ላይ ፕሊዝ አረ ፕሊዝ ሰራል። እንግዲህ መድኃኒዓለም ጋር ምን ላድርግ? በል እስኪ ተነስና እንግዲህ ፈለገ ነው የሚቀጣ። ፈለገ የሚባል ከየት ማን ነው?
ማን ነው አንተ እየሰጠ ያለው? ማን ነው? እኔ አላውቀውም። ማነው ፈለገ ነው የሚለው? አታውቀውም? አላውቀውም። ኦኬ ኬት እንዴት ሊሰጥ ይቻላል? ይገርማል። ትምህርትን ይከታተላል ማለት ነው። እኔ ጋር ዲሳይፕል ይማራል። ኧረ በስመ አብ! ኧረ በስመ አብ! ኧረ የምር እንዴ! ካሸነፈኝ እኮ በቃ ይቀጣኛል። አንድ አሸንፉኛል እኮ በቃ ሁለት ለባዶ ትቀጣለህ። አሁን እኮ ከተሸነፍኩ ነው እንጃ። ተስፋ ያለንበትን ይኸው ሩቀታችንን ምን አይነትና ምን አይነት ነው? ፊንገር ክሮስ። አረ አንበሳ የሚሰጠኝ ልብ ዛሬ ልዩነታችንን ያው ግላብ ያለው የለም ግላብ እና ያለው ደግሞ እቺ እንደ ማስረጃ ለዛ ለጓደኛ ንገረው ፈለገ ለሚባለው እንዴት እንደምቀጣው እይ። ግላብ የለም ጋይስ። ግላብ 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 ካላችሁ አስቀምጡ። ግላብ 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 20 ሰከንድ ሲቀረው ግላብ 20 ሰከንድ ሲቀረው ከዛ ምን ልታረግ? ከዛ አሳይሃለሁ። ሰርጀሪ ልሰራ ግላብ በቃ ተሰልፋል። ለምን አራው ፈለገ ነው። ግላብ 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 አዋረድከኝ ፈለገ፣ አዋረድከኝ። ከነረ ጠላይ አዋረድከኝ። ከነረ ጠላይ ነው ያዋረድከኝ ዛሬ። ከነረ ጠላይ አረ አይደረግ ደግሞ መጣ እዚህ ጋር እጅን ታነሳለህ። ቅጣቱን ንገረኝ መጀመሪያ። አንደኛ እሺ፣ ፓስተር ሶፊ ተጽዕኖ ፈጣሪ ትላለህ። እሺ፣ ሁለተኛ ፓስተር ሶፊ ከጓደኛ ይልቅ ተጽዕኖ ፈጣሪ ነው ትላለህ። ሶስተኛ ፓስተር ሶፊ ከጓደኞቼ ይልቅ ተጽዕኖ ፈጣሪ ነው ትላለህ። ኧረ በስመ አብ! ሶፊ ጨካኝ ሰው ነህ። የመጀመሪያውን መርጫለሁ። 7 ጊዜ በል። 7 ጊዜ ከጓደኛዬ በላይማ አልልም፣ ግን የመጀመሪያውን መርጫለሁ። ይኸውልህ አታሸብሽም። አይ ከጓደኛዬ በላይ አልልም፣ ግን የመጀመሪያውን ይመጣል ብለህ አታሸብሽም። ይሁን ይኸው ቁጥር ፓስተር ሶፊ ተጽዕኖ ፈጣሪ በል 7 ጊዜ። ፓስተር ሶፊ ተጽዕኖ ፈጣሪ 1፣ ፓስተር ሶፊ ተጽዕኖ ፈጣሪ 2፣ ፓስተር ሶፊ ተጽዕኖ ፈጣሪ 3፣ ፓስተር ሶፊ ተጽዕኖ ፈጣሪ 4፣ ፓስተር ሶፊ ተጽዕኖ ፈጣሪ 5፣ ፓስተር ሶፊ ተጽዕኖ ፈጣሪ 6፣ ፓስተር ሶፊ ተጽዕኖ ፈጣሪ 7። ጋይስ በእናታችሁ ላሸንፉ ጌም ፕሊዝ። እስቲ እዚህ ታች ሳቆኔ ጋር ያላችሁ በሙሉ እሺ ዳይ እኔ ጋር አሁን ትሪፕል ነው እንግዲህ እኔ እንዲህ ተዝናንቼ አላውቅም። ጋይስ 3 ልብ ጋይስ ሶፊ አሁን ጋይስ ትሪፕሉ ላይ እሺ፣ ትሪፕሉ ላይ ፑሽ እናደርጋለን። ትሪፕሉ ላይ እዛ ጋር ስንት ይታያል? ሶፊ ውጤት እስካሁን ድረስ ኦኬ እኮ ነው። ቆይ እዚህ ጋር አሁን ይሞላል። ወደ ትሪፕሉ ላይ አንተ ጋር አልሞላም። እርግጠኛ ነኝ የምነግርህ። ለምን አልሞላም? በቃ ስለማውቀው ካንስል እንዳታደርግ። ይኸውልህ ምኑን ጌሙን ተጫወቱ። ትሪፕል ይጀምራል አሁን ጋይስ።
እንግዲህ እዚህ እኔ ጋር እኮ በጣም ብዙ ኦርቶዶክሳውያን ወዳጆች አልሞላም፣ አንተ ጋር አልሞላም። ሞላ። ይኸው አሁን ትሪፕል ነው ዳይ አበባ ሳይሆን ሌላ ጋይስ ትሪፕል በሶስት አንድ ሺህ ያለው እኔ ጋር ምንድን ነው ያየሁት? አሁን ምንድን ነው እንደዚህ ልፍ ያለው? የት ምንድን ነው ጋይስ? ምንድን ነው ያ? ኧረ እኔ ምን አቀልሃለሁ? እኔ እንጃ መርከብ ነው ምናምን መሰለኝ። ከሀገር ውጣ ነው መሰለኝ። ጉጉዬ ምንድን ነው? ፈለገ እስጢፋኖስ ምንድን ነው ጋይስ? ተጽዕኖ ፈጣሪ ይላል። ፈለገ እስጢፋኖስ ምንድን ነው? ተጽዕኖ ፈጣሪ ጋይስ። አረ እስጢፋ፣ አረ እግዚአብሔርን፣ አረ ስማ፣ አወረድከው ዛሬ። ምንድን ነው የተፈጠረው? ምን ሆነ ነው? እኔ ምን እንደሆነ አላውቅም። የሆነ ነገር በቃ ምናምን አለ የሆነ ሰዓት ላይ ምን አላውቅም። እኔ ጋር ኔትወርኩም ጥሩ አይደለም። ሊወጣ ጋይስ ይሰማል። የኔ ድምፅ አይደለ እንዳይወጣ ቁጭ በል። ልደት እሰማዋለሁ። አዎ በደንብ ነው የምትሰማኝ። ልደት ይሰማል። ሙዳት ያዝ በእናትህ ሶፊ ትሰማለህ። ምን አይነት ነገር ነው? ክፍለ ሀገር ነው እንዴ? ምንድን ነው አይሰማም? ይሰማል በሉት ሂዱና። ይሰማል ሶፊ ፕሊዝ ተው አትረብሽ። ይሰማል ፕሊዝ። ምንድን ነው በእናትህ እንደዚህ አይነት ሲይዝ ብላ አፍንጫውን ሲይዝ ምናምን አየዋለሁ፣ ግን ምንም ያወራው አይዋለሁ እኮ በእንትን ነገር የማይሰማ ሌቭል 30 ገባ ፈለገ። ሌቭል 30 ሶፊ አፉ ሲንቀሳቀስ እኔ ከተሰማው የአንተ አፍ ሲንቀሳቀስ ይሰማኛል። ምናልባት ከተሰማ ብራዘር፣ ኧረ በእናትህ ትቀጣታለህ። ምንም ችግር የለም። ቅጣቱን ፈርቼ አይደለም። ይኸውታችን እኔ ጋር ያሉ ሰዎች እኮ መመስከር ይችላሉ። በሌላ አካውንት እያየሁ ነው ሶፊ። ይሰማል። እኔ ጋር ያላችሁ ወዳጆቼ ኦርቶዶክሳውያን፣ ክርስቲያኖች፣ ፕሮቴስታንቶች፣ ሙስሊሞች ይሰማል። እኔ ጋር እኔ እንጃ። እንግዲህ እስኪ አንብቦ ኮመንት ላይ ምን እያሉ ነው? አንብቦ እስኪ ምን ሆኖ ነው? ራት አልበላም ወይ? ድምፁ ጠፋው አሉህ። እንደዛ ይሰማል ማለት ነው። ድምፁ የጠፋው እኮ ነው። ይሰማል ፓሰርዬ፣ ይሰማል። አልመጣም። ምን ሆኖ ነው ድምፁ የጠፋው እያሉ ነው። ከተሰማው ኦኬ። አሁን የኔ ተሰምቶ ነው አይደል እየመለስክልኝ ያለው? ዘግይተህ ነው እኔ ጋር የምትደርሰው። አሁን ደግሞ ዘግይተህ ማለት ጀመርክ። ኧረ አልሰማህም። አሸንፈ እሺ፣ አሁን ዳይ አንድ እኩል እናድርገውና አንድ እኩል ብዙ ኩሻታ ማርያም ይብራ። ብዙ ኩሻታ ገና ስንት ቤማል። ሶፊ እንኳን ተወለድክ ይለዋል። መቼ ነበር? ቴንክ ዩ። ዛሬ ነው ልደቴ። 29ኛ ዓመት ነው ያዝኩ እኮ ልደት 29ኛ ነው ያዝኩ። የምርህን ነው? እኔ በልጣለሁ። ስንት ነህ አንተ? ኧረ አልነግርህም። በልጣለሁ። እውነት እኔ እኮ ስጋ ይዞኝ ነው እንጂ እኮ ልጅ ነኝ። ኧረ እውነት ነው፣ ያስታውቃል በጣም። አንተ እንኳን የፀጉር የፂም ሽበት የለም። ሽበት ምን ያገናኘዋል? አለኝው ሽበትማ፣ ግን ከሽበት ጋር ምን ያገናኘዋል? ሽበትና እድሜ እኮ አሁን በዚህ አንተ በእድሜ ነው ይመስለኛል። አሁን በሽበት አይታወቅም። በሽበት እንዲህ ማለት አትችልም። 29ኛ ዓመትን ካከበርክ ዛሬ ስንተኛ ዓመት ነው? 29 29ኛ ዓመትን ካከበርክ ዛሬ ሸራተን ነበረ። ዛሬ ያከበራችሁት? እንዴት ነበር አገልግሎት? አይ ልደት ነው የነበረው፣ እያከበርኩ ነው፣ አገልግሎት አይደለም። ምን ተመኙልህ? እንደው ምን አድርጉ ነው የምትለን ያሉ? አዎ እኛም እኮ ጥያቄያችን ውስጥ ነው። ምን አገባን ሶፊ? 29 ሞላ 40 ሞላ ከኛ ህይወት ጋር ምን ያገናኘው?
ምን መሰለህ አንድ የሚጠቅም ምክር ልምከር በመጣሁበት መንገድ ያየሁትና የተረዳሁት አንድ ጋላክሲ ጋይስ 3000 እንምላ። አንድ ጋላክሲ 3000 እንምላ። እኔ እናንተ በዚህ 4 ቀን ውስጥ ትችላለህ በነገረ ማርያም ላይ ዲቤት ለማድረግ በዚህ 4 ቀን ውስጥ ይቻላል እኮ። ዝግጁ ነህ? እኔ ኤኒ ታይም ዝግጁ ነኝ። ኦኬ ዝግጁ ከሆንክ በቃ 4 ቀን ውስጥ ጋይስ አንድ አታዘናጋኝ ሶፊ። አንድ ጋላክሲ በ4 ቀን ውስጥ አንድ ጋላክሲ ቆይ እናወራለን። አንድ ጋላክሲ ቴንክ ዩ በቃ 3000 ሞላ። ቀጥል። አሁን ይሰማል። በዚህ 4 ቀን ውስጥ ዝግጁ ነህ ወይ? ዝግጁ ነኝ። ከታች ኮመንት ምን አሉ መሰለ፣ የመጀመሪያውን መኪና የነዳው ጴንጤ ነው ብለህ ነበር እና ምን ነው ኢትዮጵያ ውስጥ ምን ነው ታዲያ? ከመካነ ኢየሱስ ነው ወይንስ ከየትኛው ቸርች ነው ያ ሹፌሩ የተባለ? አየህ ነው ችግሩ። ሰው የሚፈልገውን ነው የዲኖሚኔሽን ነው እያሉ ነው የነዳው። ኢትዮጵያ ውስጥ ከአውሮፕላን ይዟት የወረደው መኪናዋን ማን ነው? እኮ ጴንጤ ነው ብለህ ነበር አንተ። ማን ነው? ኢትዮጵያዊ እኮ አይደለም ሰውየው። ከአውሮፕላን ይዟት የወረደው መኪናውን ማን ነው? አፄ ሚኒሊክን መኪና መንዳት ያስተማራቸው ማን ነው? ይህን ታውቃለህ? ታሪክ ላይ ጥሩ ነው አይደለም? ኦኬ ልንገርህ። በቃ አፄ ሚኒሊክን ያስተማራቸው መኪና መንዳት ያስተማራቸው ከአውሮፕላንም እየነዳ ያወጣት እንደዛ ነው ሰውየው። ዲኖሚኔሽኑ ይታወቃል። ኧረ በስመ አብ ምንድን ነው ዛሬ? ይሄ የፈለገ አካውንት ነው ወይስ ፌክ አካውንት ነው? እስኪ ሁላችሁም አባ በሉ አንዴ። እስኪ ሁላችሁም እስኪ አንዴ አባ በሉ። ሶፊ እስኪ አባ በላ አንዴ አንተ። እስኪ ሁላችሁም አንዴ አባ በሉ ሁላችሁም። አባ በሉ ዝም ብላችሁ ሁላችሁ። የሰራልኝ ሰው አይቼዋለሁ። አረ በኢየሱስ ስም አረ ምንድን ነው እየተካሄደ ያለው? 1-0 እሺ አለቀ። ቅጣትን ስማ መጀመሪያ። ሁለት ጨዋታ አሸነፍኩ። የቅድሙማ እኔ ነኝ እኮ አሸነፍኩ። አሁን ደግሞ እኔ ያሸነፍኩ። አሁን ትቀጣለህ እኮ ሁለቴ ነው ማሸነፍ ያለብህ። ሁለቴ ነው ያሸነፍኩ ሶፊ። ሶስት ተጫወትን። ይኸውልህ ሶስት ተጫወትን ሶፊ። 4 የተጫወት ነው። ሁለቱን መጀመሪያ አሸነፍከኝና ቀጣኸኝ። እኔ ደግሞ በተከታታይ አሁን 2 ቀጣው። 2-0 ቅጣትህን ስማ። አሁን ቁም። ለምን አስመርጠኝ? እሺ የመጀመሪያው ቅጣት ፈለገ አትናቴዎስ ዛሬም ነገም ከነገ ወዲያም ተጽዕኖ ፈጣሪ ነው። አንደኛ ቅጣት። ሁለተኛ ፈለገ አትናቴዎስ ተጽዕኖ ፈጥሮብኛል በእኔ ህይወትም። ሁለተኛ። ሶስተኛ እንደ ፈለገ አትናቴዎስ ተጽዕኖ ፈጣሪ የለም። ምረጥ። ቀጥል። ከሶስት አንዱ። ኔትወርክ የለም። ቀጥል ሶፊ ቀጥል። የምር ቀጥል። አልሰማህም። ቀጥል። እግዚአብሔርን በጣም አመሰግናለሁ ፓፓ። ዋንስ ብራዘር ኦልዌይስ ብራዘር። ቀጥል። እየዞረብኝ ነው። ቀጥል ሶፊ ቀጥል ፕሊዝ በእናትህ ቀጥል ሶፊ። ቴንኪዩ ብራዘር QWW 10 ጊዜ ቀጥል። እንስሎ 7 ጊዜ ነው አንተ ያልከው። ቀጥል። እሺ 7 ጊዜ
ፈለገ ተጽዕኖ ፈጣሪ ነው ይላሉ። ፈለገ ተጽዕኖ ፈጣሪ ነው ይላሉ። ፈለገ ተጽዕኖ ፈጣሪ ነው ይላሉ። አቁም። እንደዛ አይደለም። ፈለገ ተጽዕኖ ፈጣሪ ነው ይላሉ አይደለም። ዛሬም ነገም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው አንደኛው። ሁለተኛው ደግሞ ፈለገ አትናቴዎስ ተጽዕኖ ፈጥሮብኛል። ሶስተኛው ደግሞ እንደ ፈለገ አትናቴዎስ ተጽዕኖ ፈጣሪ የለም ምረጣ ነው እያሉ ነው ምናምን እንዳትል፣ በስነ ስርዓት መልስ። ቆይ አንዴ ይሙላ። ታርጌት ሪች አድርገናል። ቆይ አንዴ ሪች አድርገናል። ትሪፕል ነው አሁን ይኸውላችሁ ኦርቶዶክሳውያንን ብትሆኑ ኑና አንዴ ልደትን ላሰሙት ወይም ጨዋታ ፕሊዝ። ማይ ፋሚሊ ሌትስ ጎ። ቀጥሉ፣ ሂዱ፣ ቀጥል። ኦኬ ትሪፕል ላይ እንጠቀም። ትሪፕል ላይ እንዴ! ኧረ በስመ አብ ግላብ። ማንም አበባ እንዳይሰጥ ጋይስ፣ ማንም አበባ እንዳይሰጥ። ትሪፕል ጉጉ፣ ትሪፕሉን ፑሽ። ጸግሽ ናይስ። ትሪፕሉን ፑሽ፣ ትሪፕል ፑሽ። ቀጥላውን ና ቅጣትህን። ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው እያሉ ነው አይደለም? ሶፊ አቁም በእናትህ። እንደዛ አይደለም ያልኩ። በስነ ስርዓት ተቀጣ፣ አታፋፍር እኮ ምን? እሺ ፈለገ አትናቴዎስ ዛሬም ነገም ተጽዕኖ ፈጣሪ ነው። አይደለም ሶፊ አትረብሽ። አይደለም አንዴ ከኔ ተከተለ በል። ፈለገ አትናቴዎስ በል። ፈለገ አትናቴዎስ አይተናነቅ። ዛሬም ፈለገ አትናቴዎስ ዛሬም ነገም ተጽዕኖ ፈጣሪ ነው በል። ድገሙ። እኔ ባይዘው ይኸውልህ ጭንቅላቴ ማለት ነው መድገም አይችልም። ሰው በል ካለኝ ይረሳል። እሺ ፈለገ አትናቴዎስ ተጽዕኖ ፈጥሮብኛል በል 7 ጊዜ። አትንገረኝ፣ ይረሳል። እና እንዴት ነው የምትቀጣው? እሺ በጽሁፍ ልንገርህ። አልተረዳኝም። እየረሳው ነው። አሁን አንተ እንደዚህ በል ካልከኝ ይሄ ፎርማቱ ይሄ እንትን ያደርጋል። አማት ብና ጀምር፣ እንደዚህ ጀምር። ምን ሀሳብ እንዲሰበሰብ ነው እንዳትረሳው። በምን ቀን ነው የመጣችሁብኝ? መጀመሪያ የምታሸንፍ መስሎ ነበር አይደል? እኛ እኮ በጌታ ነን፣ አታሸንፈንም። እንዴ አነጠቃችሁ እንዴ? ደግሞ እና ቀጥል፣ አታዘናገኝ። ሶፊ ፕሊዝ፣ ሁለተኛ ጫፍ ትሸነፍ ነው። እኛውን ቀጥል ቅጣቱን፣ አሁን ቀጥል ቅጣቱን። የአሁኑን ግን አልተሸነፍኩም። 4000 አይታል። ከ10 አላለፍኩም። ኧረ በ3000 ነው የኔ አባት። በ3000 ነው አላልክም? 10000 አላልክም? አሁን ከዚህ በኋላ በ10000 ነው። ቀጥል፣ በ10000 ነው። ፈለገ ተጽዕኖ ፈጣሪ 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 ነው። ፈጣሪ ነው። 10 ጊዜ በቃ። አሁን ትሪፕል ነው። እኔ ጋር አንድ ልጅ ይጫወትበት። ምሽትን እንድጠላ ነው ማድረግ። ዛሬ ልደታ ያለ። ኧረ በፍጹም እኔ ጋር ያሉት በፍጹም እናስደግመዋለን። ጋይስ ሁላችሁም ፑሽ፣ ሁላችሁም ሼር አድርጉት፣ ሼር አድርጉት። ዛሬ በቃ ተስፋ ነው የምናስቆርጠው። አማላጄ እንግላ አማላጄ የሚለው መዝሙር ትከፍታል ስትሸነ። ሼር አድርጉት ብቻ እናንተ ጋይስ። አንተ ራሱ ምን አልክ? ልደት ቅድም መካከለኛ ኢየሱስ ክርስቶስ ብቻ ነው፣ ዛሬም ደሙ ያስታርቃል፣ ዛሬም ደሙ ትኩስ ነው አላልክም? ዛሬም ደሙ ያስታርቃል፣ ክርስቶስ ኢየሱስ
አንድን መስዋዕት ለዘላለም ነው ያቀረበው። ያ ደም ሁልጊዜም የኃጢአት ስርየትን ይሰጣል፣ አንዴ የፈሰሰው። ታዲያ እንደዛ ከሆነ ማርያም መካከለኛ ነች ይላል። ቅድም መላእክት መካከለኛ አይኔ መካከለኛ ነው። ማርያም በቤታችን ድንግል ማርያም መካከለኛ ናት አላልኩኝም እኮ። ታዲያ አሁን መልሰ ደግሞ ኢየሱስ አማላጅ ናት ነው ያልኩት። እኔ እሷ አማላጅ ናት ነው። ኦኬ እሺ፣ ለይልኝ። አማላጅና መካከለኛ ለይልኝ። አማላጅ ማለት ሶስተኛ ወገን ሆኖ ከሰው በኩል ብቻ በመሆን ወደ እግዚአብሔር ልመናን ጸሎትን የሚያደርስ እሱ አማላጅ ይባላል። መካከለኛ ማለት ደግሞ በእግዚአብሔርም በሰውም ዘንድ ውክልና ያለው ፍጹም ሰው ፍጹም አምላክ የሆነ እሱ መካከለኛ ይባላል። እመቤታችን ፍጹም ሰው ነች እንጂ እንደ ልጇ እንደ ክርስቶስ የባህሪ መለኮት የላትም። ስለዚህ እሷ በሰው ወገን ፍጹም ሰው ነች ስትል ከሰው የተለየች ነች እያልክ ነው? አይደለም፣ በደልና ኃጢአት የለባትም እያልኩ። ንጹህ ናት። አዳማዊ ኃጢአትም የለባትም? የለም፣ አዳማዊ ኃጢአት ምንም አይነት ኃጢአት መንፈስ ቅዱስ በላዩ ላይ ያደረባት ንጹህ ናት። ልቀበል እሱን። አዳማዊ ኃጢአት በምድር የሚተላለፈው አይተላለፍም። ኃጢአት የሚተላለፍ ኃጢአት የለም በመጽሐፍ ቅዱስ። እሺ፣ እና አዳማዊ ኃጢአት ምንድን ነው? አዳማዊ ኃጢአት ማለት አዳም በመጀመሪያ የሰራት ኃጢአት ወይንም ጥንተ በደል ትባላለች። እኛ ጋር የደረሰው ደግሞ ያ ሞቱ ነው። በአዳም ኃጢአት ምክንያት የመጣው ሞት ነው ወደኛ የመጣው እንጂ ኃጢአቱ እኛ ጋር በቀጥታ አልደረሰም። ኃጢአት አልወረስም። ትሪፕል ጋይስ፣ ትሪፕል 10,000 ነው ቅጣቱ ጋይስ፣ ትሪፕል። ኦኬ፣ አዳማዊ ኃጢአት። ስለዚህ የሰው ልጆች ውስጥ በደሙ የሰው ልጅ ደም ውስጥ ኃጢአት የለም ማለት ነው። ማንም ኃጢአትን እንደ ተላላፊ በሽታ እየወረሰ የወሰደ የለም። ሞት ነው እኛ ጋር የመጣው። የኃጢአቱ ውጤት ነው እንጂ እኛ ጋር የመጣው ቀጥታ ራሱ ኃጢአቱ እኛ ጋር አልደረሰም። ስለዚህ የአዳም ኃጢአት ሰው ልጆች አልተካፈልንም። የአዳምን በኃጢአቱ ምክንያት የመጣውን ሞት ነው እኛ የወረስነው። ጋይስ ግላቡን ተጠቀሙ። እያዘናጋኝ ነው ሰውዬ። ሞቱን በምን ወረስን? ሞትን በምን ወረስን? ሞትማ ከአዳም እንደመወለዳችን ሰው እንደመሆናችን የአዳምን የሚሞተውን ሰውነት ይዘን ስለሆነ የተወለድነው እኮ። ታዲያ በምን አገኘን? ከአዳም የኛ ባህሪ ከአዳም የተለየ ባህሪ ስላልሆነ ነው። ከሌላ አዳም አይደለም እኛ የመጣ ነው። ኃጢአት ሰርቶ ከወደቀው አዳም ስለሆነ የተገኘ ነው። የኛም ስጋ የወደቀ ስጋ ነው። ኦኬ ለስ ስለዚህ ማንም ሰው አዳማዊ ኃጢአት የለበትም እያልክ ነው? ማንም ሰው ከአዳም የወረሰው ምንም አይነት የውርስ ኃጢአት የአዳም ኃጢአት የለበትም። ምክንያቱም በአንዱ አዳም ምክንያት ሞት መጣብን ስለሚል ነው። በአንዱ አዳም ምክንያት ሞት ነው የመጣብን። ኦፍኮርስ ነው። ኃጢአት ደግሞ እንደማይወራረስ መጽሐፍ ቅዱስ ትንቢተ ሕዝቅኤል ላይ ይናገራል። እንዴ ኧረ እየዳናችሁ ነው። አንተ እንዳን እያልንህ እኮ ነው ፓስተር። ሆነ አብረን እናገልግል አብረን እናስቀድስ እያልንህ እኮ ነው። ይሄ ግን የኦርቶዶክስ ቤተክርስቲያን አስተምህሮ ነው። እኔ ታዲያ ኦርቶዶክስ ክርስቲያን አይደለም እኮ። ስለዚህ አዳማዊ ኃጢአት አይተላለፍም። በኃጢአት ምክንያት የመጣው ውድቀቱ ጉስቁልናው ብቻ ነው እኛ ጋር የሚደርሰው። ታዲያ ለምንድነው ምዕመኖቻችሁ ሁሉ እኔ ኃጢአተኛ ነኝ? የግብር ኃጢአት ይባላል እሱ፣ ወይም አክቹዋል ሲን ወይም የግብር ኃጢአት ተብሎ ይጠራል። እሱ አሁን እኮ የደረሰ ሰው ነው። ለምሳሌ አንድ ህፃን ታዲያ ለእሱ የግብር ሲን እንኳ አይደርስም። ወይም ህፃናት ኃጢአት የለባቸውም፣ ኃጢአትንም አያደርጉም እኮ። ስለዚህ ነገር ግን አንድ ሰው ልጅ ሆኖ ኃጢአተኛ አይደለም ማለት ነው። አንድ ሰው ልጅ ሆኖ አዳማዊ ነው እንጂ ኃጢአተኛ አይደለም ማለት። የወደቀውን ደካማውን ስጋ ይዟል ነው የሚባለው እንጂ የወደቀውን ደካማውን ስጋ ይዟል ነው የሚባለው እንጂ ኃጢአተኛ ወይም ደግሞ ኃጢአትን ወርሶ የተወለደ ኃጢአተኛ ሳይሆን የሚባለው ደካማውን የአዳምን የጎሰቆለውን ስጋ ይዟል ነው የሚባለው። እስቲ መጽሐፍ ቅዱሳዊ ማስረጃ ስጠኝ። ሮሜ ላይ ሄድልኝ። እሺ ሮሜ ምዕራፍ 5 እሺ እንዲህ ይላል ከቁጥር 12 ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንዲሁ ሁሉ ኃጢአት
ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። ሕፃናት ኃጢአትን ይሰራሉ? ሶፊ አይሰሩም። ሞት ግን ምን ይልባቸዋል? ይነግስባቸዋል። ስለዚህ ይሄ ነው በቃ ከአዳም የወረስነው የሚሞተውን ደካማውን ስጋን ነው እንጂ ቀጥታ ኃጢአቱን አላወረስንም። ኃጢአትን ባላደረጉት ላይ እንኳን ይላል ሞት። ከዛም ቀጠል ብሎ በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዛ እያለ ይናገራል። ከአዳም ጀምሮ ኃጢአትን ባላደረጉት ላይ እንኳን ሞት ቢነግስም በኃጢአት ምክንያት የመጣ ነው እና ስለዚህ እኛ የወረስነው በቀጥታ ኃጢአቱን ሳይሆን እኛ የአዳም ውድቀት ውጤቱ ነው እኛ ላይ የመጣው ነው። ያ ኮንሲኩዌንሱ ነው እኛ ጋር የመጣው። ውርስ ኃጢአት አለ የሚል ሁሉም ኦርቶዶክስ ያውቃል። እርግጠኛ ነህ? የማያውቁት ይማራሉ፣ የሚያውቁት ደግሞ ይኸው ለሌሎቹ ያስተላልፋሉ። ግን ትምህርቱ ይሄ ነው። በቤተክርስቲያናችን ያለው የጸናው ትምህርታችን ግን ይሄ ነው። ኦኬ እኔ ምን ከይቅርታ ጋር ግን በዚህ አጋጣሚ መጽሐፍ ቅዱስ ላይ ድንግል ማርያም አታማልድም ተብሎ ቃል በቃል የተጻፈ ጽሑፋል? እሺ እኔና ልደት እዚህ ጋር ነው ያለው። ቃል በቃል ተጽፏል። አዳምጣ፣ እኔና አንተ እዚህ ጋር ነው ያለው። ስለዚህ ፈለገ አትናቴዎስ አለ ይባላል በሌለበት። ስለዚህ ስለ ፈለገ አትናቴዎስ አለም የለም ብለን ማውራት አይጠበቅብንም ማለት ነው ከሌላ አይደል? ስለዚህ መጽሐፍ ቅዱስ ታዲያ አንተ ለምንድን ነው አታማልድም ብለህ የምታወራው? ሁለቱም ካልተጻፈ ለምንድን ነው አታማልድም ብለህ የምታወራው? ጥሩ ሀሳብ ነው። እስቲ መጀመሪያ ምልጃ ምንድን ነው? ምልጃ መሰረታዊ ትርጉሙ ፓስተርዬ ልመና ነው። በቃ ፔሬድ እኮ ስለምን? ስለ ብዙ ነገር ሊሆን ይችላል እኮ ለሳይ ስለ ዘላለም ሕይወት ቅዱሳን እኛ የዘላለም ሕይወትን እንድናገኝ ወደ እግዚአብሔር ሊማለዱ ይችላሉ። ለኃጢአት ስርየት ምልጃ አለ። ለምሳሌ መጽሐፍ ቅዱስ ይዛል። ቆሮንቶስ ልንሄድ ነው አይደለም? የያዕቆብ መልእክት። እሺ እንሂድ። አትወዱትም የያዕቆብ መልእክትን? ለምን? እኔ ራሴ እኮ አማላጅ ነኝ ብዬ ጽፌያለሁ እኮ ፌስቡክ ላይ አላየሁም? ይሄን ሀሳብ አንስቼ አላየሁም። ጽፌያለሁ። እኔ እኮ ብዙ ጊዜ መጽሐፍ ቅዱስ ነው የማነበው። ፌስቡክ ላይ ምናምን አልገባም። መጽሐፍ ቅዱሳዊ ሀሳብ ነው የምንለጥፈው። ብዙም አልተማመንባችሁ እናንተ። እናደርሳለን። ከቁጥር ስንት ላይ መሰለ የምታነብልኝ? ያዕቆብ መልእክት ምዕራፍ 5 አወጣ ከቁጥር 15 የምወደው ቃል ነው። አንብበው። 5:15 ነው የፈለከው? የያዕቆብ መልእክት ምዕራፍ 5 ቁጥር 15 እስከ 16። እሺ ከእናንተ ማንም ቢኖር ይዘምር። ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች አጥፋችሁ ብትናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላ ይጸልያል። የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች። ኃጢአትን ሰርቶ እንደሆነ ምን ይልለታል ይላል እዚህ ክፍል ላይ? በማጸሎት በእኔ ስላንተ ጸልዬ ነው። ስለዚህ ምልጃ ለኃጢአት ስርየትም ይሆናል። አሁን የዚህ ጋር ስለ ጻድቃን ነው የሚያወራው አይደለም እኮ ስለ እኔና ስላንተ እኮ ነው። ታዲያ ሌላ ጻድቅ እንደምታመጣው ድንግል ማርያም በህይወት ሰው ካለ እኮ እኛ እኮ ልናስታርቁ ብለን እንለምናለን እኮ እናስታርቅ የለን። እኔ አንድ ነገር ልጠይቅህ ሶፊ፣ የሞተ ሰው እንደማያማልድ የሚናገር የመጽሐፍ ቅዱስ ጥቅስ አለ? ያው ዕብራውያን 7ን እኮ ማየት እኮ ይቻላል። አውጣና አንብቦ። ስለሞቱ ሰዎች አለማማለድ ነው የሚያወራው። ቆያ ምንም ችግር ለዘላለም ክህነት ያለው ለዘላለም ቶ ማብራሪያው ግባ ነው። ግባ መጀመሪያ አዳምጥ። በእኔ ሞባይል አንተ ልታዛችል መጀመሪያ ተረጋጋ።
እኮ ጥቅሱን አንብብልኛ፣ አታስፈራራኛ። እኔ በባይብል አናግረኝ በቃ። እኔ አሁን ክርስቲያን ነኝ ገብቷል። ያለ ባይብል አታውራኝ በቃ እኮ ላወራህ ነው እኮ በቃ በባይብል ግለጥና መጀመሪያ የራስን ሀሳብ ሳይሆን ሌት ባይብል ስፒክ ሶፊ። እሺ እንግዲህ ስለ መልከ ጸዴቅ ነው የሚያወራው አይደለም? እንግዲህ ስለ ዘላለም ክህነት ያወራል ይሄ አይደለም? እሺ ስለዚህ ሞት እንዴት እንደከለከላቸው አንተ እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆነዋልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ እርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። አሁን እዚህ ክፍል ላይ ከሞቱ በኋላ ቅዱሳን አያማልድም የሚለውን አሳየኝ። ጭራሽ ከሞቱ በኋላ የሞተ ሰው እኔን ማናገር አይችልም እያልኩ እኮ ነው። አሁን ያነበብክልኝ እነሱ ግን እንዳይኖሩ ሞት ስለከለከላቸው ካህናት የነበሩ ብዙዎች ካህናት ነው ያወራው። ሶፊ አዳምጠኝ። እነ ማርያም የምንድን ናቸው? የምን አማኝ ነበሩ? ብሉይ ኪዳን ሰዎች ናቸው። እቺን ብቻ መልስልኝ። እነሱ እንዳይኖሩ ሞት ስለከለከላቸው አዎ የነበሩት ሰዎችማ በብሉይ ኪዳን የነበሩ ናቸው አይደለም እንዴ? እኛስ በክርስቶስ ኢየሱስ አዲስ ሕይወትን አግኝተን ከማይጠፋ ዘር ተወልደናል። አዲስ ፍጥረት ነን ኢንክራይስትኛ ኢንክራይስትኛ አዲስ ፍጥረት ነን። በቃ ስጋችን ግን ከማይጠፋ ዘር የተወለድ ነው። እኔ እንጠፋለን መጨልኩኝ ዘላለም በሕይወት ትኖራለህ ወይ? በዚህ በስጋ አካል በስጋ ለዘላለም ሕይወትን ስጋ አኳየር የሚያደርግበት ሰዓት ይመጣል በትንሣኤ። ኦፍኮርስ እሱ ሌላ ዓለም ነው እኮ ታዲያ። አሁንም ስለምናወራው ግን ምን መሰለህ በስጋ ሆነ አሁን አንተ ስለ ክርስቶስ ለእኔ ስትነግረኝ ከክርስቶስ ጋር ታረቁ ብለን እንሰብካለን አይደለም? መዳን በዚህ ነው ብለህ ስትናገር ምን እያደረክ ነው? እያስታረቀኝ ነው፣ እየማለድከኝ እኮ ነው። እኔ አንድ ነገር ልጠይቅህ፣ የመናገር አቅም ያለው ስጋ ነው ወይንስ ነፍስ ናት? የማወቅ የመናገር እንደዚህ የማ ባህሪ ነው? የስጋ ባህሪ ነው ወይንስ ደግሞ የነፍሳችን ባህሪ ነው? ነፍስ በምንድን ነው የምትገለጠው? ነፍስ የምትገለጠው በስጋ ነው። ግን የመናገር የማሰብ የማወቅ ይህ የምን ባህሪ ነው እኮ ገባኝ። ኦኬ እንደዚህ ከሆነ ነፍስ ያለው ሰው መናገርም መስማትም የማይችል ሰው አለ። ነፍሳት እንደሚናገሩ ታውቃለህ? ምንድን ነው ማን ናቸው? ከስጋ ተለይቶ ነፍስ ከስጋ ተለይታ መናገር እንደምትችል ታውቃለህ? እስቲ አምጣ መጽሐፍ። ራዕይ ዮሐንስ ላይ አይደለኝ አልሄድም። ይደብራል። ደክማ አይደለም። ምንድን ነው የምትለው? ነፍስ አልክ። ነፍሳት እንደሚናገሩ ላሳይ። ራዕይ ዮሐንስ ላይ ፈቃደኛ ይኸው የላወጣ ነው። ስንት ከቁጥር 9 ምዕራፍ 6 ቁጥር 9 እስከ 10 ያለውን አንብቦ ከዛ እሺ፣ በጌታ በኢየሱስ ስም እሺ አነባለሁ። እሺ በሞት ያንብቡ። ቃሉ አይደለ አንተን አይደለም። አንድ የሆነ ወዳጄ እኔ ጋር እየጻፈልኝ እባክህ ነክብ ብላ ያለው ቃል አንብበው እያሉ እሺ አነባለሁ። በጌታ ፍቅር አንብብ። እሺ በጌታ በኢየሱስ ያነባለው የራዕይ መጽሐፍ ምዕራፍ 6 አምስተኛውን ማዕተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ። በታላቅ ምን ያሉትን ነፍሳት አየሁ። ድምፅ አይሰማማ። ሶፊማ የእግዚአብሔር ቃል ነው። ተረጋግተን የተሰማማ ብናወራ በጣም ደስ ይለኛል። ምንድን ነው ያልከው? አረ ልደት እኔ እኮ በባትሪ አልሰራም።
ሰው ነኝ። ሶፊ ምን መሰለ፣ እዚህ ጋር ያሉ ክርስቲያኖች ቃሉ ሲያነብ ከአፉ ሲወጣ እየሰማ ነው አይደለም? እሺ አሁን ይሄ አይሰማም? አቤት እኔ ጋር እኮ በመንፈስ ስለሆኑ የኔ ሰዎች ሁሉም እኔ ጋር አንድ ኮምፕሌን የለም። እሺ ቀጥል። አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረሩትን የሰዎች ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸው ነጭ ልብስ ተሰጣቸው፣ እንደ እነርሱም ደግሞ ይገድሉ ዘንድ ያላቸው የባሪያዎቹን እዚህ ጋር የተናገረው ማለት ነው። ይበቃል። በቂ ነው። ስለ መቼ ነው? ይሄ ራእይ ነው። አንዴ ቆይ የእኔ ጌታ አንዴ። እዚህ ክፍል ላይ የታረዱት ነፍሳት ተናግረዋል አልተናገሩም? የታረዱት እያወራለሁ። እዚህ የምትሳደቡ ሰዎች በጌታ እኔን መሳደብ ትችላላችሁ፣ ሌላ ሰው ግን አትስደቡ። ብሎክ ማድረግ ምናምን ስለማልፈልግ ነው እና ፕሊስ እዚህ ጋር አትሳደቡ። አሁን የእግዚአብሔር ቃል እያነበብን ምናምን ስለሆነ ሀሳባችንን ሰብስበን ለቃሉ ቅድሚያ ሰተን ነው ማውራት ያለን። ስለዚህ አይሳደቡ። ገባ? እኔን ችግር እኮ የለም። እኔ ለምን እንደዚህ እንዳስመራ ድርድር መደዳውን አይሳደቡ? ምን አገባኝ? ሌላ ሰው ግን እዚህ ጋር አትሳደቡ። እስቲ መጽሐፉ የራእይ መጽሐፍ ነው ወይስ ምንድን ነው መጽሐፉ? መጽሐፉ ራእይ ዮሐንስ ይባላል። ራእይ ወደፊት የሚሆነውን ብቻ ነው ወይንስ የሆነውንም ነው የሚያሳየን ጌታ? ለምን ቶፒክ ሽፍት የምታደርገው ስትያዝ? እኔ ሽፍት እኮ አላልኩም፣ ጥያቄ ነው እኮ የጠየቅኩህ። አሁን ከረንትሊ ያለ ነገር አስመሰልከዋ። ራእይ ላይ ያለ ነገር የሆነ ነገርን ይናገራል፣ የሆነ የተከናወነ ነገርን ይናገራል፣ የሚከናወን ነገርን ይናገራል። በዚህ አውድ መሰረት ይሄ የተከናወነ ነገር ነው። አሁን ይሄ ዮሐንስ ራዕይ ምዕራፍ 6 ቁጥር 9 ላይ ያለው የተከናወነ የታረዱ ነፍሳትን አየው ነው እያለ ያለው። አየው ምን ያሉ? የሚታረዱ ነፍሳትን ሳይሆን የታረዱ ነፍሳትን አየው ካለ ኦልሬዲ የተገደሉ ነፍሳትን ነው ያየው። እናም እነዛ ነፍሳት ደግሞ ሲናገሩ ሰምታል። እስከ መቼ ነው ደማችንን በምድር ባሉ ሰዎች የማትበቀለው ብለው ተናግሯል አልተናገሩም? እነዛ ነፍሳት እኮ ተናገሩ። ግን ታዲያ በቃ ሶፊያ መጣ። ራእይ ነው ወይስ ራእይ ነው? ለምሳሌ የሆነ ነገር ነው፣ የተከናወነ ነገር ነው። ምን ማስረጃ አለ? በጣም ጥሩ። እዛው በራእይ ዮሐንስ ልንገርህ። ራእይ ዮሐንስ ምዕራፍ 1 ቁጥር 17 ጀምሮ ሞቼ ነበር አለ ክርስቶስ። ወደፊት የሚሆን ነው ወይስ የሆነ ነገር ነው? ነበር ይላል እኮ። ምን ማለት ነው? ሞቼ ነበር ወደፊት። ስለዚህ ራእይ ማለት ሁልጊዜ ወደፊት የሚሆነውን ሳይሆን የሆነውንም ነገር እንደሚናገር ማስረጃ እየሰጠው ነው ሶፊ። እኔ እኮ አይሆንም አላልኩም እኮ። ስለዚህ ይሄ ክፍል ስለዚህ ራእይ ዮሐንስ ላይ ማለት ነው ሶፊ፣ ራእይ ዮሐንስ ላይ በቀጥታ እነዛ የተሰዉት ነፍሳት መናገር መቻላቸው የመናገር ነፍስ ከስጋ ውጪ መሆን ራሱ በስጋ ውስጥ ሆና ብቻ ሳይሆን ከስጋም ተነጥላ መናገር እንደምትችል ላሳይ ፈልጌ። የት ነው ነፍስ? እዛ ወደ ባለችበት ነው፣ በምድር ላይ ነው። እኔ በምድር ላይ መቻልኩኝ። ታዲያ ድንግል ማርያም ስትሆን እነ ሐዋርያው ጳውሎስ ባሉበት ሆኖ አይደል ለኛ የሚለምኑት? እኔ ምን እንደዛ እኮ ነው ያለው። ኦኬ። ስለዚህ አንድ ከመጽሐፍ ቅዱስ ምድር ላይ ያለ ሰው ሰማይ ካለ ሰው ጋር አውርቶ የተማለደለት ከመጽሐፍ ቅዱስ እናንሳና እናውራ። ጥያቄው እስኪ ትንሽ ግልጽ አድርገው። ምድር ላይ ቁጭ ብዬ ነው አሁን እዚህ ነው ያለው ከማርያም ጋር ወይም ደግሞ ቀድሞ ከሞቱ ቅዱሳንና ሰማዕታት ጋር አውርቶ የዘላለም ቤት ያገኘስ? ጥያቄው አስተካክዬ ልመልስልህ። አታስተካክላትም። ወንበርን አስተካክለ ተቀመጥ። የጠየቅኩን ጥያቄ ግን ሳታስተካክል ማለት እመልስልሃለሁ። ጥያቄው በራሱ ማለት ነው ትክክለኛ ጥያቄ አይደለም። እንዴት እንደሆነ ላስረዳ። ልደት ከኔ ጋር ስታወራ አንድ ነገር ይገባል። የጥያቄ ስህተት የለም፣ የመልስ ነው እንጂ ስህተት
ስህተት ሁሉ ጊዜ ምን መሰለ ሶፊ፣ መጽሐፍ ቅዱስ ላይ ስለ ዘላለም ሕይወት የተጠቀሰውና የተቀመጠው ዋነኛ ነገር የዘላለም ሕይወት ያለው በጌታ በኢየሱስ ክርስቶስ። አሁን የጠየኩን ጥያቄ ብቻ አሁን አንተ የጠየቀኝ ጥያቄ ላስተካክልልህ ነው። እኛ በምድር ያለው እኔ እንዲስተካከል መች ፈለኩ? እዛው እንዳለ ልመልስልህ። ሶፊ አታምታታም ስልህ እዛው እንዳለ ልመልስልህ ነው። ቀጭን መልስ ሳትል መልሳል። ነፍሳት እንደሚናገሩ ግን ተማመንን። መጀመሪያ እኔ እናንተ ከሞቱ በኋላ እሱን ተማመንን። ይህም ብቻ ነገር ሰው ዘላለማዊ ነው ብዬ አይደለም። ሰው ዘላለማዊ ነው አይደለም አይደለም። የኔ ጥያቄ አንድ ሰው ከሞተ በኋላ ነፍስ ወደ ጌታ ከሄደች በኋላ ከጌታ ጋር የዛ ሰው ነፍስ ትነጋገረች ወይስ አትነጋገር የሚለውን ተማመንን አልተማመንም? እኔ እናንተ አልተማመንም። መጽሐፍ ቅዱስ የሚለውን ነው የምናነበው። የአብርሃም ታሪክ የአብርሃም ታሪክ ሉቃስ ወንጌል ምዕራፍ 16 ላይ ያለው ታውቋል። በምድር ላሉት ለሚለው ምንድን ነው የሚለው? እሱ ታሪክ ለአንብበህ ወይስ ታነበዋለህ? አይ ችግር የለም። ምን ታሪኩን የማውቃሉ አንተም ታውቀዋለህ። ምን ይባላል? በጣም ጥሩ። አብርሃም በሰዓቱ በስጋ ነው የነበረው ወይንስ ደግሞ ነፍሱ ናት የነበረችው? የት የተወራ ነው? ወሬው እኮ ላይ የተወራ እኮ ነው። ገብቶኛል። ላይ ነው የተወራው። ግን የአብርሃም ነፍስ አብርሃም በሰዓቱ የነበረው ነፍሱና ስጋው ሳይለያዩ ነው ወይንስ ነፍስና ስጋው ተለያይቶ በነፍሱ ነው የነበረው እኮ? አለበለዚያ እኮ የምታውቀው ያለ ከነ ስጋው ሄዷል። ስለዚህ አልሄደም አይደለም። እዛ ያለው በነፍሱ ሎጂካሊ የማያስኬድ ነገር አጠይቀ። ኤግዛክትሊ እዛ ያለው በነፍሱ ነው አይደለ? ስለዚህ እዛ ያለው በነፍሱ ከሆነ ነፍስ ባለችበት ቦታ ሆነ ፈጣሪዋ ጋር ሆነ መነጋገር እንደምትችል እና ደግሞ በምድር ስላለውም ነገር እንደምታውቅ የአብርሃም ታሪክ ማሳያ ነው አይደለም? ምኑ ነው የሚያሳየው? እኮ አስረዳኝ እኮ ጥያቄ። እኔኑ መልስ ትፈልጋለህ እንዴ? ላንብብልህ። እኔ እያነበብኩልህ። እኛ ምን መሰለህ ሶፊዬ፣ በጣም ከይቅርታ ጋር በባህሪያችን ማለት ነው የሚለየን። በቃ መጽሐፍ ቅዱስ ሳንይዝ ማውራት አንችልም። በቃ አሁን መጽሐፍ ቅዱስ ሳትይዝ ምናምን መጽሐፍ ቅዱስ አሁን ኮሪደር ልማሳቶና ዛ መዘዙ ነው። ሰፊ ነው መንገዱ። አንተ ሰሞኑን እመላለሳለሁ መገናኛ ለመገናኛ ሜክሲኮ ለሜክሲኮ አንድ ጴንጤ የለም ውጭ የሚሰብክ በቃ እንዲህ አይነት ተረፍ እንዲህ አይነት ፖለቲካ ካገኛችሁ ነው። መጽሐፍ ቅዱስ ስትሰጥ አሁንም ቢሆን ፈቃደኛ ከሆነ ቢሮ አዲስ ኪዳን መጽሐፍ ቅዱስ ስላሉ ልሰጠው ይችላሉ። ወደ ይችላሉ 66ቱን እኛ አንቀበልም። 80 ያህል እሱን ግዛለን። አይ እሱን አልገዛም። እና ይኸው ለአንብብ። 66 ግን የምትፈልግ ከሆነ ይኸውልህ ወደ 8 ወይ 9 ካርቶን አለኝ። አይ 66ቱን አንፈልግም። ይቅርታ ፓስተር፣ 80 ያህል ካልፈለክ እንግዲህ እኮ የኔ 66ቱን ወስደህ መጨመር የምትፈልግ ኬት ያስጨንቀኛል። ኢየሱስ ክርስቶስ ድረስ እሺ እንቀጥል እዚህ